ለዕለቱ ከተዘጋጁ ዜናዎች ዋና ዋናዎቹን ስናስቀድም የአሜሪካ ሲ-17 ወታደራዊ አውሮፕላን ከሪጋ ተነስቶ በሞስኮ አረፈ። ተልዕኮ እስካሁን አልታወቀም። 2 ኢትዮጵያውያን የተመድ ሰላም አስከባሪዎች በደቡብ ሱዳን በደፈጣ ጥቃት ተገደሉ። 7 ሰዎችም መቁሰላቸውን ሰምተናል። ዌልስ ፖለቲከኞች ሆን ብለው ሐሰት ከተናገሩ ከስልጣን ሊነሱ የሚችሉበት ሕግ እየተዘጋጀ ነው። ህወሓት አቶ አንዳርጋቸው ጽጌ የበግ ለምድ የለበሰ ተኩላ ሲል ከሶታል። አሜሪካ የአይአርጂሲ ከፍተኛ መሪዎችን ለሚጠቁሙ እስከ $10 ሚሊዮን ሽልማት አቅርባለች። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝሮቹ ስንተላለፍ የአሜሪካ አየር ኃይል ሲ-17 ግሎባስተር 3 የተባለ ከባድ የጦር ማጓጓዣ አውሮፕላን ነሐሴ 25 ቀን 2018 ዓ.ም ከላትቪያ ዋና ከተማ ሪጋ ተነስቶ በሩሲያ ሞስኮ የሚገኘው ቮንኮቭ ዓለም አቀፍ ኤርፖርት ማረፉ ተገልጿል። የበረራ መረጃዎች አውሮፕላኑ ከሪጋ በአካባቢው ሰዓት 8:50 ተነስቶ 10:04 ላይ ቮንኮቭ መድረሱን ያሳያል። አውሮፕላኑ የበረራ መለያ RCH 4555 እና የጅራት ቁጥር 077181 እንደነበረ ተገልጿል። ከዚህ በፊትም ነሐሴ 23 ቀን ከሜሪላንድ በሚገኘው ካምፕ ስፕሪንግ በጆይንት ቤዝ አንድሪው አካባቢ ወደ ሪጋ መብረሩ ተዘግቧል። ሲ-17 በተለምዶ ወታደሮችን፣ ከባድ መሳሪያዎችንና ሌሎች ጭነቶችን ለማጓጓዝ የሚያገለግል አውሮፕላን በመሆኑ ከአሜሪካ ወደ ሞስኮ በሪጋ በኩል መግባቱ ትኩረትን ስቧል። የተለያዩ የዜና ምንጮች ከአውሮፕላኑ ጉዞ ጋር በተያያዘ የአሜሪካ የሲአይኤ ዳይሬክተር ጆን ራትክሊፍ ወደ ሞስኮ በድብቅ ጉዞ ማድረጋቸው የተዘገበ ነው። የጋርዲያን እና ዋል ስትሪት ጆርናል ዘገባዎች የራትክሊፍ ያልታወቀ የሞስኮ ጉዞን ያመለክታሉ። ሆኖም የጉዞ ዓላማ በይፋ አልተገለጸም። ስለዚህ ይህንን ክስተት የአሜሪካ ወታደራዊ መሪዎች ከጦርነቱ ተሰላችተው ወደ ሞስኮ ጥገኝነት ለመጠየቅ ገቡ ብሎ መደምደሚያ በአሁኑ ጊዜ የተረጋገጠ መረጃ የለውም። ይልቁንም ከዩክሬን ጦርነት ጋር በተያያዘ የዲፕሎማሲ፣ የደህንነት ወይንም የሚስጥራዊ ውይይት ተልዕኮ ሊኖረው እንደሚችል ነው የሚታወቀው። አንድ ነገር ግን አለ። ከዋሽንግተን አቅራቢያ ተነስቶ በሪጋ በኩል ሞስኮ የደረሰው ይህ የአሜሪካ ሲ-17 በአሜሪካና በሩሲያ መካከል አሁንም በድብቅ ወይንም በልዩ የዲፕሎማሲ መስመሮች ግንኙነት መኖሩን የሚያሳይ አስገራሚ ክስተት ነው። በቀጣይም 2 ኢትዮጵያውያን የተመድ ሰላም አስከባሪዎች በደቡብ ሱዳን በደፈጣ ጥቃት ተገደሉ። በደቡብ ሱዳን ጆንግሌን ግዛት ወደ ፓጁት በሚጓዝ የተመድ የሰላም አስከባሪ ጥበቃ ጥቃት መድረሱን የተባበሩት መንግስታት አስታውቋል። በጥቃቱ 2 ኢትዮጵያውያን የተመድ ሰላም አስከባሪዎች ሲገደሉ 7 ሰዎች ቆስለዋል። ጥቃቱ ሰኞ ነሐሴ 18 ቀን 2018 ዓ.ም በማንነታቸው ባልታወቁ የታጠቁ ግለሰቦች መፈጸሙን የተመድ የደቡብ ሱዳን ተልዕኮ ገልጿል። ጥቃቱ በተለይ የተመድ ክትትል ቡድኑን ኢላማ ያደረገ የታቀደ ጥቃት ሊሆን እንደሚችል ተገልጿል። ከቆሰሉት መካከል 3 የተመድ ሰላም አስከባሪዎች፣ 2 የደቡብ ሱዳን ብሔራዊ ፖሊስ አባላትና 2 የተመድ ሲቪል ሰራተኞች ይገኙበታል። ከጥቃቱ በኋላም የተመድ የደቡብ ሱዳን ተልዕኮ አፋጣኝ ምላሽ ሰጪ ኃይል በመላክ አካባቢውን ለመቆጣጠር የአስቸኳይ ምላሹን ለማገዝ እርምጃ ወስዷል። የተመድ ዋና ጸሐፊ አንቶኒ ጉቴሬስ ጥቃቱን በጥብቅ በማውገዝ በጥቃቱ ለተገደሉ የኢትዮጵያ ሰላም አስከባሪዎችና ቤተሰቦቻቸው ለኢትዮጵያ መንግስትም ጭምር ሐዘናቸውን ገልጸዋል። የተመድ አካላት ጥቃቱ በአስቸኳይና በጥልቅ እንዲመረመር፣ ተጠያቂዎችም ተይዘው ለፍርድ እንዲቀርቡ ጠይቀዋል። በዓለም አቀፍ ሕግ መሰረት የተመድ ሰላም አስከባሪዎች ላይ የሚፈጸም ጥቃት የጦር ወንጀል ሊሆን እንደሚችል ተመድ አስጠንቅቋል። ይህ ጥቃት በዚህ ዓመት በስራ ላይ እያሉ በጥቃት የተገደሉ የተመድ ሰላም አስከባሪዎችን ቁጥር ወደ 9 ከፍ አድርጎታል። የሁለቱ ኢትዮጵያውያን ሰላም አስከባሪዎች ሕይወት ማጣት የደቡብ ሱዳን የጸጥታ ችግር እስካሁን ያለውን አደገኛ ደረጃ የሚያሳይ ክስተት ሆኗል። በተለይም የተመድ ተንቀሳቃሽ ቡድኖች በግጭት በተጎዱ አካባቢዎች የሰላምና የሰብአዊ ጥበቃ ስራ ሲያከናውኑ እየተጋረጠባቸው ያለውን አደጋ ያሳያል። ተመድ ተጠያቂዎች በፍጥነት ተለይተው ለሕግ እንዲቀርቡ ጥሪ አቅርቧል። በቀጣይ ዜናችን ዌልስ ፖለቲከኞችን ሆን ብለው ሐሰት ከተናገሩ ከስልጣን ሊነሱ የሚችሉበትን ሕግ እያዘጋጀች ነው። የፖለቲከኞችን ሆን ተብሎ የሚሰጥ ሐሰተኛ መረጃ ለመቆጣጠር የቀረበው ሕግ ከጸደቀ በዓለም ላይ ልዩ የሆነ ተጠያቂነት ስርዓት ሊዘጋጅ ይችላል። ዌልስ ፖለቲከኞችንና የምርጫ እጩዎችን ሆን ብለው ለህዝብ ሐሰተኛ መረጃ ካቀረቡ በሕግ ተጠያቂ የሚያደርግና ከባድ ጥፋት ሲፈጽሙ ከስልጣን እንዲነሱ የሚያስችል አዲስ የሕግ ማዕቀፍ እያዘጋጀች መሆኗ ተገለጸ።
በዌልስ ፓርላማ በትኩረት እየተመከረበት ያለው ይህ ህግ በምርጫ ቅስቀሳ ወቅት ወይንም በስልጣን ላይ ያሉ ፖለቲከኞች ሆን ብለው ህዝብን ለማሳት የሚያስተላልፏቸው የሐሰት መረጃዎች ለመግታት የታለመ መሆኑ ተጠቁሟል። የህጉ ዋና ዓላማ ፖለቲከኞች በህዝብ ፊት የሚሰጧቸው መግለጫዎች ተጠያቂነት እንዲኖራቸው ማድረግና በሐሰተኛ መረጃዎች የሚፈጠር የህዝብ ግራ መጋባትን መቀነስ ነው። በተለይም የምርጫ ውድድር ወቅት የሚሰጡ የሐሰት ቃሎች የመራጮችን ውሳኔ ሊያዛቡ ስለሚችሉ ይህ አዲስ ህግ የፖለቲካ ተጠያቂነትን ለማጠናከር ያለመ መሆኑ ተገልጿል። ህጉ በይፋ ከጸደቀ ፖለቲከኛ ሆን ብሎ ሐሰት መግለጫ እንደሰጠ ከተረጋገጠና መረጃውን እንዲያርብ ወይንም ለህዝብ ግልጽ ማብራሪያ እንዲሰጥ ሊገደድ ይችላል። ጥፋቱ ከባድ ከሆነ ደግሞ ከስልጣን እስከ መነሳት የሚያደርስ ተጠያቂነት ሊጣን የሚችል ስርዓት እንዲፈጠርም ተመላክቷል። የህጉ ደጋፊዎች እንደሚሉት ፖለቲከኞች በህዝብ የተሰጣቸውን ኃላፊነት ተጠቅመው ሆን ብለው ሐሰተኛ መረጃ ሲያሰራጩ ያለ ተጠያቂነት መተው በዲሞክራሲ ላይ እምነት እንዲያጣ ሊያደርግ ይችላል። በመሆኑም ህጉ በህዝብና በፖለቲካ ተቋማት መካከል የተሸረሸረውን እምነት ለመመለስ ሚና እንደሚኖረውም ያምናሉ። ነገር ግን ህጉ ከባድ ክርክርንም አስነስቷል። ተቃዋሚዎቹ የትኛው መግለጫ ሐሰት እንደሆነና የትኛው የፖለቲካ አስተያየት እንደሆነ መለየት አስቸጋሪ ሊሆን እንደሚችል ይጠቁማሉ። በተለይም እውነትን የመወሰን ስልጣን ለመንግስት ወይንም ለሌላ ተቋም ከተሰጠ ይህ የሐሳብና የመናገር ነፃነት ሊገድብ ይችላል የሚልም ስጋትም አስነስቷል። ስለዚህ የህጉ ዋና ፈተና ሆን ተብሎ የሚሰራጭ የሐሰት መረጃን ከተሳሳተ መረጃ፣ ከፖለቲካዊ አስተያየትና ከህጋዊ የነፃ ንግግር ጋር በግልጽ መስፈርት መለየት ይሆናል። ስለዚህ የህጉ ዋና ፈተና ሆን ተብሎ የሚሰራጭ የሐሰት መረጃን ከተሳሳተ መረጃ፣ ከፖለቲካዊ አስተያየትና ከህጋዊ የነፃ ንግግር ጋር በግልጽ መስፈርት መለየት ይሆናል። ይህ እርምጃ በመጨረሻ ከጸደቀ ዌልስ ፖለቲከኞች ለሚሰጧት የሐሰት መግለጫዎች የህግ ተጠያቂነትን በግልጽ ለማስቀመጥ ከሚሞክሩ የመጀመሪያዎቹ አካባቢዎች አንዷ ልትሆን ትችላለች። ጉዳዩ በመሰረቱ አንድ ትልቅ ጥያቄን አስነስቷል። ፖለቲከኞች የመናገር ነፃነታቸውን ሳይገደብ ህዝቡን ሆን ብለው ከማሳሳት እንዴት ተጠያቂ ሊሆኑ ይገባል የሚለው ነው። ወደ ቀጣዩ መረጃችን ስንተላለፍ ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ከሰሰ። በኤርትራ መንግስት አስተባባሪነት የተመሰረተው ጸምዶ የተሰኘው ስብስብ ውስጥ ንቁ ተሳታፊ የሆኑት አቶ አንዳርጋቸው ጽጌ ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ ህወሓትና የፋኖ ኃይሎች በኤርትራ አሸማጋይነት መነጋገራቸውን ገልጸዋል። አቶ አንዳርጋቸው እንደተናገሩት የፋኖ ተወካዮች ህወሓት ምዕራብ ትግራይን በኃይል ለመቆጣጠር የሚያደርገውን እንቅስቃሴ እንዲያቆም ቅድመ ሁኔታ አቅርቦ ነበረ። እሳቸው እንደገለጹት ህወሓት በዚህ ቅድመ ሁኔታ ተስማምቶ ወደ ጥምረቱ መጥቷል። ይህንን መረጃ ግን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በጥብቅ ተቃውመውታል። አቶ አማኑኤል አቶ አንዳርጋቸው የበግ ለምድ የለበሰ ተኩላ በማለትም ወንጅለዋል። አቶ አማኑኤል አክለው አቶ አንዳርጋቸው ቀደም ሲል የብልጽግና ጋር በመሆን በትግራይ ህዝብ ላይ የፈጸሙት ተግባር ሳይበቃ አሁን ከስርዓቱ ጋር የተጣሉ መስለው በህዝባዊ ኃይሎች መካከል ስንጥቅ ለመፍጠርና ጸምዶን ለማፍረስ እየሰሩ ነው ሲሉ ከሰዋቸዋል። በዚህም አቶ አንዳርጋቸው ያቀረቡት የህወሓትና የፋኖ ኃይሎች ውይይትና ህወሓት በተጠቀሰው ቅድመ ሁኔታ ተስማምቶ ወደ ጥምረቱ መምጣቱን የሚለየው ጉዳይ አዲስ የፖለቲካ ክርክርን ቀስቅሷል። ወደ መጨረሻው መረጃችን ስንተላለፍ አሜሪካ የአይአርጂሲ ከፍተኛ መሪዎችን ለሚጠቁም እስከ $10 ሚሊዮን ሽልማት አቀረበች። የአሜሪካ የውጭ ጉዳይ ሚኒስቴር ሪዋርድስ ፎር ጀስቲስ በተሰኘ ፕሮግራሙ አማካኝነት የኢራን እስላማዊ አብዮታዊ ዘብ አይአርጂሲ ከፍተኛ መሪዎችን ለመለየት ወይንም ያሉበትን ቦታ ለማወቅ የሚያግዝ መረጃ ለሚያቀርብ ሰው እስከ $10 ሚሊዮን የሚደርስ ሽልማት መኖሩንም አስታውቋል። በአሜሪካው የሪዋርድ ፎር ጀስቲስ ዝርዝር ውስጥ ከተጠቀሱት የአይአርጂሲ ከፍተኛ ሰዎች መካከል አህመድ ባሂዲ፣ አሊ አብዱላሂ፣ ሰኢድ አጋጃር፣ ሐሚድ ረዛ ላሽጋሪያን እና ማሺድ ካሚል እንደሚገኙበት ተገልጿል። የአሜሪካው ፕሮግራም እነዚህ ሰዎች ከተለያዩ የአይአርጂሲ ወታደራዊ፣ የድሮን፣ የሳይበርና የመረጃ መዋቅሮች ጋር ያገናኛቸዋል። በተለይም የአሜሪካ መንግስት የሚፈልገው መረጃ የእነዚህ ሰዎች ማንነት ወይንም ያሉበትን ሁኔታ ለመለየት የሚያስችል መረጃ መሆኑንም የፕሮግራሙ ይፋዊ ገጽ ያሳያል። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ
ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።